አባቶቻችን የታምረ ማርያም መቅድም ሲያነቡ ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው። አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው። ነገር ግን ከምስጋናዋ የሚቻለንን ያህል እንነግራችኋለን ይላሉ። እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል። እንደ እርሷ ያለ ንጽሕና፣ እንደ እርሷ ያለ ቅድስና ያለው ሰው ቢኖር ኖሮ ሌሎች ሰዎች ክርስቶስን ይወልዱት ነበር። ድንግል ማርያም የሌለችበት ክርስትና ፈጽሞ ዋጋ የለውም። እግዚአብሔር ምክንያት ስላለው ነው። እሱ ዳግማዊ አዳም ሲሆን እሷን ዳግሚት ሔዋን ያደረጋት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ፣ እንደምንቆያችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዚህ ሰዓት በቤቱ ቆይተን ታግሰን ቃሉን እንድንሰማ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ የሚረባንን የሚጠቅመንን ነገር እንዲሰጠን የእርሱ ቅዱስ ፈቃድ ይሆንልን። ከእኔ ጋር በሉ፣ እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ የሚገኝን ኃይለ ቃል መነሻ አድርገን ከጌታችን ልደት ዋዜማ ከብስራተ ገብርኤል እመቤታችን የገብርኤልን ብስራት ከሰማችበት በዓል ማግስት ላይ ነው ያለነውና ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም እና ስለ ክርስቶስ ልደት አያይዘን እንማራለን። እግዚአብሔር አምላካችን በቸርነቱ በምሕረቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በቤተ ክርስቲያናችን ቅዱስ ያዕቆብ ዘስሩግ የተባለ ታላቅ ሶርያዊ አባት አለ። ቅዱስ ያዕቆብ ዘስሩግ ስለ እመቤታችን የደረሰው አንድ ድርሳን አለ። በእንተ ወላዲተ አምላክ የሚል በአማርኛው በግዕዙ ብዙም አናገኘውም፣ ግን በእንግሊዝኛው ኦን ዘ ማዘር ኦፍ ጋድ የሚል መጽሐፍ ማለት ነው። በዚህ መጽሐፍ ላይ የድንግል ማርያምን ክብሯን ለመግለጽ መሞከር ማለት ይላል። ድንግል ማርያምን ክብሯን በትክክል አንድ ሰው ለመግለጽ ሞከረ ማለት አንድ ሰዓሊ ፀሐይን ከነ ሙቀቷ ከነ ብርሃኗ በወረቀት ላይ መሳል ይችላል? አይችልም። ስለዚህ ድንግል ማርያምን ክብሯን ለመግለጥና ለማስረዳት መሞከር ማለት ፀሐይን ከነ ብርሃኗና ከነ ሙቀቷ ለመሳል መሞከር ነው ይላል። ስለዚህ ቅዱስ ያዕቆብ ዘስሩግን ያህል ታላቅ አባት የድንግል ማርያምን ክብሯን መግለጥ የማይችል ከሆነ እኛ ደካሞቹ ኃጢአተኞቹ እንችላለን? አንችልም። አባቶቻችን የታምረ ማርያም መቅድም ሲያነቡ ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው። አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው። ነገር ግን ከምስጋናዋ የሚቻለንን ያህል እንነግራችኋለን ይላሉና የሚቻለንን ያህል እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆነልን። የመጀመሪያው ምዕመናን ሁላችንን በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አንዳንድ ጊዜ እመቤታችንን ስናከብራት፣ ስንዘምርላት፣ ከፍ ከፍ ስናደርጋት አንዳንድ ሰዎች
የሞተላችሁ የተሰቀለላችሁ መከራ የተቀበለላችሁ ክርስቶስ ሆኖ ሳለ ይህንን ያህል ቦታ ለድንግል ማርያም የምትሰጡት ለምንድን ነው የሚሉ ሰዎች አሉ። ትንሽ አልበዛም ወይ የሚሉ አሉ። እኛም ውስጥ ሆኖ ትንሽ እንደው በዝቷል ብሎ የሚያስብ ሰው አይጠፋም። የእኛ ቤተክርስቲያን ደግሞ እመቤታችንን ብኪ ድህነ ዓለም ወወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ ትላታለች። ቤዛዊተ ዓለም እስከ ማለት ትደርሳለች። ስለዚህ መጀመሪያ የምንማረው ምዕመናን በእኛ መዳን ውስጥ ድንግል ማርያም ያላት ድርሻ ምንድን ነው? የእርሷ መኖር ለእኛ መዳን ምን ያህል አስፈላጊ ነው? የእርሷ አለመኖርስ የእኛን መዳን ምን ያህል ይጎዳው ነበር የሚለውን እንመለከታለን። ከኔ ጋር ናችሁ ምዕመናን? ሁለተኛው አንዳንድ ሰዎች ደግሞ እመቤታችንን ያከበሩ መስሏቸው አይ ለነገሩ መከበር እኮ ይገባታል፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው ደግሞ ይላሉ። ይህም ንግግር ጥሩ ነው፣ ግን ትንሽ ችግር አለበት። አባቶቻችን ምሳሌ ሲመስሉ ምን ይላሉ? ጦጣ ከዛፍ ላይ ወጥታ ሳለ ድንገት ጅብ መጣባት ይላሉ። ያው እንደምታውቁት ጦጣና ጅብ ደግሞ በጣም ይዋደዳሉ አይደል? ይዋደዳሉ። እና ጦጣ ዛፉ ላይ ሆና ጅብ መጥቶ ነይ ውረጂ አልበላሽም እያለ ያባብላታል። ጦጢት ምን አለች? አልበላሽም ምን አመጣው አለች። ውረጂ አይበቃም? በልቡ ምን የማድረግ ሐሳብ ስላለ አዎ ድንግል ማርያም ምንም ቢሆን አምላክን ወልደዋለች የሚሉ ሰዎች ምንም ቢሆንን ምን አመጣው? ስለዚህ ሁለተኛው ምዕመናን እርግጥ ነው እመቤታችን አምላክን መውለዷ የመጨረሻ ክብር ነው፣ ጸጋ ነው። ለማንም ያልተሰጠ ለማንም ሊሰጥ የማይችል ክብር እግዚአብሔር ሰጥቷታል። ይሁንና ምዕመናን እመቤታችን ቅድስና እኮ ያገኘችው አምላክን በመውለዷ ምክንያት ቅድስት እንበላት ተብሎ አይደለም። ከኔ ጋር በሉ። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔርን የማረከ ቅድስና ቅዱስ ያዕቆብ ዘስሩግ እንደ እርሷ ያለ ቅዳሴያችንም እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ የአንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል። እንደ እርሷ ያለ ንጽሕና እንደ እርሷ ያለ ቅድስና ያለው ሰው ቢኖር ኖሮ ሌሎች ሰዎች ክርስቶስን ይወልዱት ነበር። ሌሎች ላይ ያልተገኘ ንጽሕና ቅድስና በማን ላይ ተገኝቷል? ምንድን ነው እግዚአብሔር ያየው ሌሎች ላይ ያጣው እሷ ላይ ያገኘው ምንድን ነው? ከእሷ እንዲወለድ ያደረገው አበባ ንብን እንዲስብ እግዚአብሔርን የሳበው ቅድስናዋ ምንድን ነው የሚለውን እንደው በሚኖረን አጭር ጊዜ በእግዚአብሔር ቸርነት እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምዕመናን እመቤታችን በእኛ መዳን ውስጥ ያላት ድርሻ ምንድን ነው የሚለውን ለማየት ወደ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ወስዳችኋለሁ። ከዚያ በፊት አንድ ነገር ልንገራችሁ። የሰው ልጅ ሁሉ ከገነት የተባረረውና ከክብሩ የተዋረደው በአንዲት ሴት ምክንያት ነው። ይህች ሴት ማን ነበረች? አቤት ሔዋን። ያው ሔዋን ከእባብ ጋር ተነጋገረች፣ ጓደኛ ሳታጣ። አዳም እያለ ከእባብ ጋር ጓደኝነት ጀመረች። እባብና ሔዋን ተነጋግረው ሔዋን የእባብን ቃል እሺ በማለቷ ምክንያት የሰው ልጅ ከገነት ወጣ፣ ከክብሩ ተዋረደ ማለት ነው። በዚህ ጉዳይ ላይ ልዩነት ያለው ሰው አለ? ሁሉም እምነት ተከታዮች ሔዋን ለሰው ልጅ መውደቅ ምክንያት ናት በሚለው ያምናሉ። ሔዋንና እባብ ያደረጉት ቃለ ምልልስ በትክክል የሰው ልጅ ከገነት አስወጥቶታል፣ ክብሩን ጸጋውን አሳጥቶታል። በዚህ ምክንያት ለረጅም ዓመታት ሔዋን ትወቀስ ነበር። በሔዋን ነው የወደቅነው እንል ነበር። እንግዲህ ለመውደቃችን ሔዋን ከእባብ ጋር ያደረገችው ቃለ ምልልስ ወሳኝ ከሆነ ለመነሳታችን ደግሞ ድንግል ማርያም ከገብርኤል ጋር ያደረገችው ቃለ ምልልስ ወሳኝ ነው አይደለም? አዎ። በሔዋን ወድቀናል፣ በድንግል ማርያም ግን ምን ብለናል? ተነስተናል።
ሔዋን ለኛ መውደቅ ካደረገችው ሚና ይልቅ ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥ? ብዙ ሰዎች በሔዋን ምክንያት ወደቅን በሚለው ይስማማሉ። በድንግል ማርያም ምክንያት ተነሳን የሚለውን ግን መቀበል አይችልም። ሔዋን ለኛ መውደቅ ካደረገችው ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥ? ይበልጣል። በእውነት እግዚአብሔር ልቡና ይስጣቸው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ገናናው መልአክ ቅዱስ ገብርኤል እመላእክት ቀደምት ከዋነኞቹ አለቆች አንዱ ገብርኤል የባቢሎንን እሳት ያበረደው ገብርኤል አደግድጎ ቆሞ በ15 ዓመቷ ብላቴና በድንግል ማርያም ፊት ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ሁሌ የምናውቀው ምስጋና ነው። እስቲ ምስጋና በደንብ ይዩት ምዕመናን። ገብርኤልን ያህል መልአክ በደንብ ልልበሉ። እንደዛ ከሆነ ጸጋን የተሞላሽ ሆይ ምን ይበልሽ አለው? ምን አይነት ሰላምታ! መላእክት እኮ ለማንም ሰው ጸጋን የተሞላ ሆይ ደስ ይበልሽ ሲሉ ሰምተናቸው አናውቅም። ደስ ይበልሽ አለ። ጸጋን የተሞላሽ ምን ማለት ነው? ጸጋን የተሞላሽ ቅዱስ ጳውሎስ ምዕመናን የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የማስተማር፣ ለአንዱ የመማር፣ ለአንዱ የመዘመር፣ ለአንዱ በድንግልና በምንኩስና ጸንቶ የመኖር፣ ለአንዱ ደግሞ አግብቶ ወልዶ የመኖር ጸጋ ይሰጠዋል። የየሰው ጸጋው ምን ያለ ነው? እመቤታችን ጸጋዋ ምን ይሆን? በድንግልና መጽናት ይሆን? መውለድ ይሆን? መማር ይሆን? ማስተማር ይሆን? መፈወስ ይሆን? ምንድነው ጸጋዋ እመቤታችን? ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን የተሞላሽ ሆይ ምን ይበልሽ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ለድንግል ማርያም ያስቀረባት ምንም ጸጋ የለም። ስለዚህ የጸጋው ማከማቻ ግምጃ ቤቱ ስለሆነች ጸጋን የተሞላሽ ሆይ ደስ ይበልሽ አለ። የሚገርማችሁ ምዕመናን ቅዱስ ገብርኤል በጸጋ ከእመቤታችን ያነሰ ነው። እመቤታችን ገብርኤልን በጸጋ ትበልጠዋለች። ቅዳሴያችንን ሰምታችኋል። ለሚካኤል ምሕረት ተሰጠው ይላል። ምን ተሰጠው? ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ብስራት። ለእመቤታችንስ? ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል ቅዳሴያችን። እመቤታችን ያልተሰጣት አንዳች የጎደለባት ጸጋ የለም። ስለዚህ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? አንቺ እግዚአብሔር ከአንቺ ጋር ነው አለ። ልብ አሉ። እግዚአብሔር ከአንቺ ገና እኮ አልጸነሰችም እግዚአብሔርን። ግን እግዚአብሔር ከማን ጋር ነው? እመቤታችን ክርስቶስን በማኅፀኗ ሳትጸንሰው በህሊናዋ በልቡናዋ ጸንሳው ትኖር ስለነበር ከሷ ተለይቷት ስለማያውቅ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። አንዳንድ ሰዎች በተለይ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን እመቤታችንን የጎዱ መስሏቸው የተባረክሽ ነሽ የሚለው ምስጋና እኮ ለሌላም ሴት ተነግሯል ይላሉ። ልክ ነው፣ ተነግሯል። እንደዚህ በመጽሐፈ መሳፍንት ላይ አንዲት ኢያኤል የተባለች የ16 ዓመት ልጅ አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ብለው ዘምረውላታል፣ ቅኔ ተገኝቶላታል። ምን አድርጋ እንደሆነ ግን ልንገራችሁ። እስራኤላውያን ከአንድ ጨካኝ ንጉሥ ጋር ይዋጉ ነበር። ተዋግተው በዚያ ጦርነት ያንን ንጉሥ ድል አደረጉት። ድል አድርገው ግን ልክ ጦርነቱን ማሸነፋቸውን ሲያውቁ ንጉሡ እግሬ አውጪኝ ብሎ ከጦር ሰፈር ጠፋባቸው። ቢፈልጉ አጡት። ስለዚህ ደስታቸው ሙሉ አይደለም። ድል አድርገዋል፣ ግን ንጉሡን አልያዙት። በኋላ አንዲት የ16 ዓመት ልጅ ኢያኤል የምትባል እዚያው ጦር ሰፈር ውስጥ አንድ ድንኳን ውስጥ ስትገባ ገልጣ ስትገባ አገር የሚፈልገውን ንጉሥ እዛው ድንኳን ውስጥ ተኝቶ አገኘችው። አይ እግዚአብሔር በእጄ ከጣለህማ አለች። እንቅልፍ ወስዶታል። ድንኳኑ የተተከለበትን ብረት ካስማውን ነቀለችና መዶሻ አምጥታ በተኛበት በጆሮ ግንዱ አስገብታ ገደለችው ይላል። አንገቱን ቆርጣ ለእስራኤል አሳየቻቸው። ደስ አላቸው። አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ አሏት ይላል። ምን ያልሽኝ? አሁን እቺ ሴት ከእመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለች? በአንድ እጇ መዶሻ አይደለ?
በአንድ እጇ ክርስቶስን አቅፋ ያጠባች ያሳደገች ድንግል ማርያም ከዚህ ሴት ጋር አትነጻጸር። በዚያ ላይ እስራኤል ምንድነው ያሏት? ይችን ሴት የተባረክሽ ሁኚ ነው ያሏት። ገብርኤል ግን መጥቶ የተባረክሽ ሁኚ አይደለም ያለው። ምንድነው ያለው? ገብርኤል አልባረካትም፣ ቡርክት ሆና ነው ያገኛት፣ ተባርካ ነው ያገኛት እመቤታችንን በእውነት። ስለዚህ የእመቤታችን ምስጋና ማንም ያልተሰማው ምስጋና ነው። በሌላ ቦታ ደግሞ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ ይላል መጽሐፈ ምሳሌ ላይ። ይሄስ ካላችሁ ከፍ ብላችሁ አንብቡት። አንዲት ሴትን የሚመለከት ምስጋና ነው። አንዲት ሴት ትዳሯን በደንብ አድርጋ ከያዘች ይላል ባሏም ያመሰግናታል ይላል። ማን ያመሰግናታል? እንዲህ ብሎ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ማንም ይላት ባሏ። አንዲት ሚስት ደግሞ ለባሏ ከሴቶች ሁሉ ምን ትላለች? ብትበልጥም ባትበልጥም በሰላም መኖር ከፈለገ ከሴቶች ሁሉ ምን ትላለች? ትበልጣለች። እመቤታችንን ግን ልብ አድርጉ፣ ማንም እንዲህ ያለ ምስጋና አልቀረበለትም። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ አላት? የተባረክሽ ነሽ አላት። እርሷን ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? የሚገርማችሁ ምዕመናን፣ መጽሐፍ ቅዱስን የሚያነብሰው ይሄ ቃል በጣም ሊደንቀው ይገባል። መላእክትን ያዩ ሰዎች ብዙዎቹ ራሳቸውን ስተው ወድቀዋል። ለምሳሌ ይሄውንኑ መልአክ ገብርኤልን ዳንኤል አየው። ባየሁት ጊዜ መልአኩን ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ። ገብርኤልም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች አይደል? እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ነው የሚለው። ያስደነገጣት መልአኩ ነው ቃሉ ነው? ቃሉ ነው። እመቤታችን መላእክትን አይታ ልደነግጥ አትችልም። ምክንያቱም አቅፈው ደግፈው እየመገቡ ያሳደጓት እነማን ናቸው? አዎ ቅዱስ ያሬድ አስተርአያ መልአክ ዘይኮነ ከመቀዲሙ ይላል። እንደ ወትሮ ያልሆነ መልአክ ታያት ይላል። ፋኑኤል በክንፉ አልብሶ ሲመግባት ያደገች እመቤታችን ገብርኤልን አይታ ልደነግጥ አትችልም። ያስደነገጣት ቃሉ ነበር። ከቃሉ አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አላልኩም። ምን አለች? አንዳንድ ሰዎች ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ናችሁ የምትናገሩት ይላሉ። ዓይን ላለው ሰው ተጽፏል። ግን ደግሞ ምዕመናን እመቤታችን በመጽሐፍ ቅዱስ ያደረገችው ብቻ ሳይሆን ያሰበችው ሳይቀር ተጽፏል። 3 ቦታ ቅዱስ ሉቃስ ማርያምም ይህን ነገር ሁሉ በልቧ እያሰበች ምትለው ነበር፣ ትጠብቀው ነበር 2 ጊዜ። አሁን ደግሞ ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች ሳይሆን ምን አለች? አሰበች። ሐሳቧ ድረስ ጽፏል ወንጌላውያን። እዚህ ላይ የእመቤታችንን ትሕትና እንደው ላድንቅላችሁ። አሁን እኛ ምዕመናን የሻሸመኔ ምዕመናን እንደው የተባረካችሁ እኮ ናችሁ ቢለን፣ ይህ እንኳን በጋራ ስለሆነ ይከብዳል። በግል አንድ ሰው መጥቶ እንደው አንቺ እኮ የተባረክሽ ሴት ነሽ፣ እንደው አንተ እኮ ቅዱስ ሰው ነህ እኮ የተባረክነ ቢለን ምን እንላለን? እንደው ኧረ አይገባም አትሉ ትላላችሁ? አትሉ? ኧረ አይገባም በፍጹም እንላለን። በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ምን አለ ትንሽ ቢጨምርበት አትሉ? ላይላዩን ምስጋና የማንፈልግን መሰለ። ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ቅዱስ ዮሐንስ አፈወርቅ ትሁት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። አሁን እዚህ ጉባኤ መሃል አንድ ሰው ተነስቶ እኔ የረከስኩ ነኝ፣ እኔ እንደው ኃጢአተኛ ነኝ ቢል ወይ እንደው እንዴት ያለ ትሁት ነው እንላለን። እዚህ የረከስኩ ነኝ ያለው ሰውዬ ግን ከቤተ ክርስቲያን ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። ማን ነው ርኩስ ብሎ እጁን ነው የሚሰበስበው። ትሕትናው የአፍ ነው የልብ ነው? የልቡና ትሕትና ለሁላችን ያድለን። እመቤታችን ገብርኤል ሲያመሰግናት አንድ ቃል አልተነፈሰችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። እንዴት አይነት ትሕትናና ዕውቀት ነው ያላት! በ15 ዓመቷ እንደ ሔዋን ዝም ብላ ምስጋናውን አልተቀበለች። እንዴት ያለ ሰላምታ ነው ብላ ምስጋናውን መረመረች። ገብርኤል እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻልና አላት። በማን ፊት? በእግዚአብሔር ፊት።
ምእመናን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን በጣም አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንሳል። ድንግል ማርያም ብናከብራትም ባናከብራትም ማናከብራታል? አትፍሪ ያለ ገብርኤል፣ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻል። የኔ ምስጋና ነው የሚገርምሽ፣ የኔ ሰላምታ ነው የሚገርምሽ። እንኳን በኔ በመልአኩ ፊት በማን ፊት ተከብረሻል? አትፍሪ ማርያም ሆይ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማን ትይዋለሽ? ምእመናን እኛ ኢየሱስ የሚለውን ስም የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመጡ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግሥቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲበስበት ነው። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እምኀበ አይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምት ድንግል ጽንሰተ። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው፣ መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቃለች። አሁን አንዲት ሴት ምእመናን ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለሽ ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? እንደ አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳለችው። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ልዑልን ትወልጃለሽ፣ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ ምእመናን፣ እግዚአብሔር ሐሳቡ ከእሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማድረግ ይችላል አይችልም? እናትም ድንግልም አደረጋት። እሱ ሰውም አምላክም አይደለም? አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም። እሱ ፍጹም አምላክ ፍጹም ሰው እንደሆነ ፍጹም እናት ፍጹም ድንግል ለመጥራት እኮ ያስቸግራል። ቅዱስ ኤፍሬም ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት ይላል። ማን ብለን እንጥራት? ድንግል እንዳንላት ልጅ ታቀፋየናት ይላል። እናት እንዳንላት ደግሞ ድንግል ሆና አገኘናት። እናትህን ማን ብለን እንጥራት? ጌታ ሆይ እናትህን መጥራት እንደሚያስቸግር ከሆነ አንተንማ በምን አንደበቴ እጠራሃለሁ ይላል። እና እናትም ድንግልም አደረጋት። ገብርኤል ጠየቀችው፣ በእውነት እንዴት ይሆናል አለችው። እኛ እኮ የገብርኤልን ጸባይ አይተነዋል። ትናንት መምህር ምትኩ ሲያስተምሩን ነበር። ቅዱስ ገብርኤል ዘካርያስን ሊያበስረው ሄደ። ዘካርያስ እንዴት ይሆናል ብሎ ሲከራከረው እንዴት የተዘጋ ማኅፀን ይከፈታል ሲለው ይሄ እስከሚፈጸም ድረስ ምን ትሆናለህ? የተዘጋ ማኅፀን እንዴት እንደሚከፈት እንዲገባ ልሳንህን ዘጋውና ልሳንህ ተመልሶ ምን ይላል? ማኅፀን እንደሚዘጋ ልሳን ይዘጋል እግዚአብሔር። ማኅፀን እንደሚከፍት ልሳንህን ምን ይለዋል? እመቤታችንን ግን እንደዛ ማድረግ አልቻለም ገብርኤል። አንደኛ እሷ ከእሷ በፊት በድንግልና ጸንሳ የወለደች ሴት የለችም። ዘካርያስ እኮ ቢያንስ አብርሃምና ሳራ እያለ ሲተርክ የኖረ ሰው። ሌላው የአምላኩ እናት ናት፣ ስልጣን የለውም። ስለዚህ አስረዳት። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አለ። እነሆ የሥላሴ ሥራ ባንቺ ይሰራል ማለቱ ነው።
መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን የሥላሴ ሥራ ባንቺ ይሰራል አላት። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች አለ። ይህም ማስረጃ የሆነ ምክንያቱም ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያም ግን ትጸንሻለሽ የተባለችው ያለ ባል ነው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ አጣ። መጨረሻ ምን አለ? ለእግዚአብሔር የሚሳነው የለም። አይሻልም? ሌላ ጥቅስ ከመፈለግ ለእግዚአብሔር ምንም የሚለው የለም። አንዳንዴ ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል፣ እንዴት ሲሏችሁ አሁን ይህን ጊዜ ምን አለች? አሁን ወደ ርዕሴ መጣሁ። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛለች። ይህንን የምናውቀውን ታሪክ ለምን ተረከው ካላችሁ በእውነት ሁላችንም አናስተውለው። ድንግል ማርያም በእኛ መዳን ድርሻ እንዳላትም እንድናስብ ማን ሆነው አምላክ መቼ እንደተጸነሰ ስለማናስተውል ነው። እስቲ ልጠይቃችሁ ምእመናን፣ ገብርኤል መጥቶ ደስ ይበልሽ ሲላት አምላክ ተጸንሷል አልተጸነሰም? አቤት አልተጸነሰም። ትጸንሻለሽ ሲላት ትጸንሻለሽም ገና ነው አይደለ? አልተጸነሰም። ዘመድሽ ኤልሳቤጥ ጸንሳለች ሲላት ምንድነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ስትጨርስ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኑ አደረ። የሁላችንም ድህነት ያን ጊዜ ተጀመረ ማለት ነው። የሚገርማችሁ ምእመናን፣ እመቤታችን እንደ ቃልህ ይደረግልኝ የሚለውን ቃል ሳትናገር ለግማሽ ሰዓት እንኳን ዝም ብላ ብትቆይ ኖሮ እኛም ሳንድል ለግማሽ ሰዓት እንቆይ ነበር። አንድ ቀን ሁለት ቀን ብትቆይ ኖሮ። ምክንያቱም ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልግ ነበር። የአምላክ ፍቅር ምሉ ነው። የሰውን ፈቃድ ይሁንልኝ ብላ ያሟላችሁ ማን ናት? እመቤታችን ናት። እንደውም አንዱ ሊቅ ምን አለ? ገብርኤል ቆሞ ሲያበስራት ሲኦል ውስጥ ያሉ ነፍሳት ቢያዩ ኖሮ እዚያው ሲኦል ውስጥ ሆነው እሺ በይ እሺ በይ እሺ በይ ያሉ ይጮህ ነበር። ምክንያቱም የኛ ድህነት የሚጀመረው እመቤታችን እንደ ቃልህ ይደረግልኝ ስትል። በእኛ መዳን እመቤታችን ድርሻ አላት የላትም? እንደው ይህን ስል ለእመቤታችን በጣም መብት የሰጠው እንዳይመስላችሁ። እንደው ከሁለት ሰዎች ጋር ነጻጽሬ ልንገራችሁ። አንደኛው ነቢየ እግዚአብሔር ሙሴ። ሙሴን በሲና ተራራ እግዚአብሔር ተገለጠለት። ሙሴ ወይ ሂድና ሕዝቤን ነፃ አውጣ አለው። ሙሴ 3 ጥያቄ ጠየቀ። ስንት ጥያቄ? አንደኛ አለ ሄጄ ሕዝብን ነፃ ላወጣ ስሞክር ማን ነው የላከህ ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። አድርጌ አብሬ ልክልሃለሁ አለ። ስንት ተመለሰለት? በአራተኛው ሙሴ ምን አለ? እግዚአብሔር ወይ ከይቅርታ ጋር ሌላ ሰው ፈልጋለ። ስንት ጥያቄ ጠይቆ? አረ የባሰ ልንገራችሁ ደግሞ መስፍኑ ጌዲዮን አለ። ጌዲዮንን ደግሞ ቅዱስ ሚካኤል ተገለጠና ሂድና እስራኤልን ነፃ አውጣ አለ። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለ። ስለዚህ መስዋዕት ላቅርብና እሳት ከሰማይ ወርዳ ከበላችሁ ያኔ መልአክ መሆንን ይታወቃል። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል የዋህልሽ ብሎ ቆመለት። መስዋዕቱ ቀረበ፣ እሳት ከሰማይ ወርዶ በላው። አሁን መልአክ መሆኑ ታወቀ። በል አሁን መልአክ መሆኔን አውቃለሁ፣ በል ሂድና ሕዝቡን ነፃ አውጣ አለው። መልአክ መሆኔንስ አወቅኩ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? የበግ ቆዳ የበግ ፀጉር መሬት ላይ አነጥፋለሁ፣ እሱ ላይ ዝናብ ዘንቦ ሌላው ደረቅ ይሁን፣ ሌላው ላይ ሲዘንብ እሱ ላይ ደረቅ ይሁን፣ ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ አለው። ተደረገለት ይላል። እመቤታችን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ያለችው። በእኛ መዳን ድርሻ አላት የላትም? የሚገርማቸው አንዱ ሊቅ ምን አሉ? እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረ በኋላ ዓለም በኃጢአት ምክንያት ጨለማ ሆነ። ጨለማው ዓለም ሌላ ብርሃን ፈለገ። ለጨለማው ዓለም ያበራው እውነተኛው ብርሃን ማን ነው? ክርስቶስ ነው። የመጀመሪያው ብርሃን ሲበራ ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበረ። ሁለተኛው ብርሃን ክርስቶስ እንዲያበራ ይሁንልኝ ያለች ማናት? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት በሆነ። ስለዚህ ምእመናን እመቤታችን በእኛ መዳን ድርሻ አላት የላትም? አሁን ጸነሰችው ወለደችው ብቻ አይደለም። እመቤታችን
በ15 ዓመቷ ጸንሳ በ16 ዓመቷ ወልዳ መንገድ ባለመደ ጉልበቷ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተከራተተችም? ተሰዳለች። ክርስቶስ ከሄሮድስ ሲሸሽ በእመቤታችን እቅፍ ነው ያሳለፈው። አሁን እኛ ዛሬ ሲጨንቀን እመቤታችንን የጭንቅ አማላጇ እንላለን። ለምን ይላሉ አንዳንድ ሰዎች? ክርስቶስ ሲያደርግ ያየነው ነዋ። ክርስቶስ የጨነቀው ጊዜ እሷ እቅፍ ላይ ነበር ያሳለፈው በስደቱ ጊዜ። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉም ምእመናን እንደው ብዙ ሰዓት ላለመውሰድ ድንግል ማርያም በእኛ መዳን ድርሻ አላት የምንለው በዕለተ ዓርብም ክርስቶስ ሲሰቀል እዛው መስቀሉ አካባቢ ነበረች፣ ቆማ ታይ ነበር። በዚህ ነው የወላችሁ ከሰዎች ጋር መግባባት የማንችለው። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች ይላሉ። እንደውም ቅድም ያልኳችሁ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን አንተን ብቆነጥጥህ እናትህን ያማታል ወይ ብለው ያላግጣሉ። እየሰማችሁ ነው? እስቲ ሃይማኖቱን ተውትና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማናት? ብዙ እናቶች ልጄ ከሚታመም እኔ ብታመም ይሻለኛል ይላሉ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? እመቤታችን በክርስቶስ ሰውነት ላይ እያንዳንዱ ጅራፍ ሲወርድ እዛ ቆማ ተመልክታለች እኮ። ክርስቶስ እኮ የተገረፈው እኛ እዚህ ለቦሄ በምናጮኸው ጅራፍ አይደለም። ቅዱስ አውሳብዮስ ዘቂሳርያ የተባለ ሊቅ የቤተ ክርስቲያን ታሪክ የሚባል መጽሐፍ ላይ ምን ብሏል? የሮማውያን መግረፊያ የሾለ አጥንት ያለበት የብረት ኳሶች ሚስማር ያለበት መግረፊያ ነው ይላል። ሰውነት ላይ ካረፈ በኋላ ከሰውነት ላይ ሲነሳ ስጋ እየነጨ የሚነሳ መግረፊያ ነው። ክርስቶስ አጥንቱ እስከሚታይ የተገረፈው በዚህ መግረፊያ ነው። ይህን ግርፋት ሲገረፍ እመቤታችን ቆማ አይታለች። ሰው ናት ይሉን የለ እንደ እናት እንደ ሰው ልጇ እንደዛ ሲገረፍ ስታይ እመቤታችን ምን ይሰማል? እያንዳንዱ ጅራፍ በእመቤታችን በክርስቶስ ሰውነት ላይ ሲያርፍ በእሷ ልብ ውስጥ ሐዘን ያልፍ ነበር። ቅዱስ ዮሐንስ ዘደማስቆ ምን አለ? ይህች ድንግል ይላል ስትወልድ ያላማጠችውን ምጥ በዕለተ ዓርብ አማጠችው ይላል። ክርስቶስን ያለ ምጥ ነው የወለደችው እመቤታችን። ያመለጠችውን ምጥ ስትወልድ ዓርብ ዕለት ግን አማጠችው፣ ተጨነቀች። በነፍሷ ሰይፍ አለፈ። እያንዳንዱ የክርስቶስ የሰውነቱ ላይ ቁስል የድንግል ማርያም የልቧ ቁስል ነበረ። እሷ ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አሁን እመቤታችን እስከ መጨረሻው ሰዓት መስቀሉ ስር ቆማ ተመልክታለች። እነኋት እናትህ እነሆ ልጅሽ ብሎ እስኪያሰናብታት ድረስ። እንደውም ሊቃውንት ምን ይላሉ? ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲከፍት መጀመሪያ የሚያየው እናቱን ሊሆን ይችላል፣ ወይም ሌላም ሰው ሊያይ ይችላል። ከመሞቱ በፊት ግን ሌላ አይቶ ሊሞት ይችላል፣ አይኑ ከመከደኑ በፊት። ክርስቶስ ግን ሲጨፍንም ሲገልጥም ወደዚህች ምድር ሲመጣም ከዚህች ምድር ሲሄድም የተመለከታት እመቤታችን ነበር። እነኋት እናትህ እነሆ ልጅሽ ብሎ እስከ ሰጠ ሰዓት ድረስ ወላዲተ አምላክ የእኛን መዳን ይሁንልኝ ብላ እንዳስጀመረች እስከ መስቀል ድረስ ቆማ አስፈጽመዋለች። እመቤታችን በእኛ መዳን ድርሻ አላት የላትም? እነኋት እናትህ እነሆ ልጅሽ ብሎ እስኪሰጥ ድረስ በእውነት እመቤታችን በእኛ መዳን ድርሻ አላት። ይህን ለማስተዋል እግዚአብሔር በቸርነቱ ይርዳል። ወደ ሁለተኛው ነጥብ እንምጣ ምእመናን። እመቤታችን ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች ነው። እመቤታችን ቅድስናዋ ብዙ ነው። እንኳን በእኔ አይነቱ ኃጢአተኛ ቀርቶ ቅዱሳንም አቅቷቸዋል የእሷን ቅድስና ለመግለጽ። ግን እንደው ከብዙ ቅድስናዋ ትህትናዋን ብቻ ልንገራችሁ ምእመናን። እመቤታችን ከፍጡራን ሁሉ ይላል ቅዱስ ያዕቆብ ዘስሩግ እንደ እርሷ ያለ ትሁት ሰው የለም። ትህት ነበረች እመቤታችን። ራሱን ዝቅ ያደረገ የተባለ ብዙ ሰው አለ። እንደ እርሷ ግን ራሱን ዝቅ ያደረገ የለም። በምን አወቅም? ራሱን ዝቅ የሚያደርግ ምን ይሆናል? ከኔ ጋር ናችሁ? እስቲ በሉ። ራሱን ዝቅ የሚያደርግ ምን ይላል?
የሚገርመው ከፍጡራን መካከል እንደ ድንግል ማርያም ከፍ ያላለ ለምን? ከፍጡራን መካከል እንደ ድንግል ማርያም ራሱን ዝቅ ያደረገ ስለሌለ። ፍጹም ትሕትና ነበራት። ትሕትናዋን ለመረዳት መጀመሪያ ክብሯን መረዳት ያስፈልጋል። አንዳንድ ሰዎች በቃ ወለደችው ምንድነው 10 ወለደችው ማለት ብለው ይህን ጉዳይ ለማለፍ ይሞክራሉ። እኛ እንዴት እንለፈው? ምዕመናን አምላኩን ወልዶ የሚያውቅ ሰው አለ? እስቲ ያሳዩንና እንተዋለን። ከሷም በፊት ከሷም በኋላ እግዚአብሔርን የወለደች አለች? የለች። እግዚአብሔርን ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራት ከመቤታችን በስተቀር ማን አለች? ምዕመናን ማንም የለም። ፈጣሪን ማቀፍ እኛ ቀና ብለን አንጋጠን የምናየውን አምላክ እመቤታችን በእጆቿ ታቅፋ ቁልቁል ተመክቷለች። የእሱ መወለድ ሲገርመን የእሷ መውለድም ይገርመናል። እሱ በግዕዘ ሕፃናት በቤተልሔም አለቀሰ፣ ተራበ። ከመ ሕፃናት በከየ ይላል። እንደ ሕፃናት አለቀሰ። ከእናቱ ጡቶች ወተት እየለመነ አለቀሰ። የእሱ መለመን ይገርመናል። እግዚአብሔር ሲያለቅስ ማየት ከዚህ በላይ ምንም ይደንቅ ነገር አለ? የእሱ ማልቀስ ሲገርመን የእሷ ማባበልም ይገርመን። አይገርማችሁ? አንድ ልጅ ሲያለቅስ የምታባብለው ማናት? ምን እያለች ነው የምታባብለው? ለቅሶ እንዲቆም እሹሩሩሽ ብላ። ወላዲተ አምላክ የሰማይና የምድርን ጌታ እሽ ብላ ስታባብለው ተመልከቷት። ቅዱስ 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 እግዚአብሔር እየተባለ የሚመሰገነውን አምላክ እንደ ሕፃን አቅፋ እሽ ብላ አባበለችው። እንባው በፈሰሰ ጊዜ አንድ ሕፃን እንባውን የምትጠርገው ማናት? ክርስቶስ በግዕዘ ሕፃናት በቤተልሔም በኤፍራታ ሲያለቅስ እመቤታችን እንባውን ጠረገችው። የፍጥረቱን እንባ የሚያብሰውን አምላክ እንባውን አበሰችው። የአምላክን እንባ መጥረግ እንዴት አይነት ክብር ነው ምዕመናን! የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። ወላዲተ አምላክ ለፍጡር ሊሰጥ የማይችል ጸጋን የተሰጣት ለማንም ያልተሰጠ። ልብ አድርጉ። የመጀመሪያዎቹን እርምጃዎቹን ሕፃን ልጅ ሲሄድ እናት እጁን ይዛ ቀስ አድርጋ እንዲቆም እንደምታለማምደው የሰማይና የምድርን ፈጣሪ እጆቹን ይዛ እንዲራመድ ስትመራው ተመልከቷት ድንግል ማርያምን። ከዚህ በላይ ክብር አለ ለፍጡር ምዕመናን? የለም፣ ለማንም አይሰጥም። እግዚአብሔር እማዬ ብሎ የጠራት አዳምን እፍ ብሎ የሕይወት እስትንፋስ የሰጠውን አምላክ ግንባሩን ስትስመው ጉንጮቹን ስትስመው እንባውን ስትጠርገው ተመልከቷት እመቤታችን። መላእክት የሚንቀጠቀጡለትን አቅፋ ከዚህ በላይ ክብር አለ ምዕመናን? ከሰማይ ከምድር ከመላእክት ከሰው ከፍጥረት ሁሉ ማን ትበልጣለች? እመቤታችን። ክርስቶስን የሚያውቅ ሰው እሷን ያከብራታል። የእሱ ክብር ሲገባው ለካ የወለደችው እሱን ነው ብሎ እመቤታችንን የሚያከብራታል። ጌታን የሚያውቁ ሁሉ የእሷ ክብር ይረቅባቸዋል ምዕመናን። ይህንን ክብር ይዛ ግን ትሕትናዋ በጣም ይደንቃል። ከሰማይ ከምድር ትበልጣለች እመቤታችን። በእውነት በሀገራችን የመጨረሻ የነገሱት ንጉሥ አፄ ኃይለ ሥላሴ ናቸው ይባላል። እየሰማችሁ ነው? እኚህ ንጉሥ የሚቀመጡበት ዙፋን ነበረ እና ትንሽ አጠር ስለሚሉ ደግሞ የእግራቸው መርገጫ ደግሞ እንደ ትራስ ነገር ነበረ። እኚህ ንጉሥ የሚቀመጡበት ዙፋን ላይ ሌላ ሰው ሄዶ ይቀመጣል? እንደው ሞት ካላማረው ይቀመጣል? በመሰረቱ አፄ ኃይለ ሥላሴ እንኳን ዙፋናቸው ላይ ፊት ብሎ ቀርቶ አሉ ውሻቸው ራሱ አንድ ሰው ላይ በኃይል ከጮች የሰውዬ መፈንቅለ መንግስት አስቧል ብለው ያስሩት ነበር አሉ። እና እንደውም አንዱ ሰውዬ ወደ ቤተ መንግስት ሲገቡ እቺ ውሻ መታ ጮኸችባቸው። ውሻ የጮኸበት ምን ይሆናል ብያቸዋል። እኚህ ሰውዬ ዞር አሉና ውሻዋን አንቺ ሰው ያላሰበውን አታሳስብ ያሉ። ምክንያቱም በዘዝነዋ ችግር ነው። ልብ አድርጉ። ልክ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት ምን አይልም፣ አይወድም። ነገር ግን ምዕመናን እኚህ ንጉሥ ዙፋናቸው ላይ ማንም አይቀመጥም፣ እግር መርገጫቸው ላይ ማንም ሄዶ አይረግጥም። ግን ይህ ዙፋን እንደው በሆነ አደጋ አርጅቶ ቢሰባበር ዙፋኔ ተሰበረ ብለው ለቅሶ ይቀመጣሉ? ጥቁር ይለብሳሉ? እናታቸው ብትሞትስ? አቤት! ከእናትና ከዙፋን ማን ይበልጣል? እናት። እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምኔ ነው? ምድርም። ድንግል ማርያም ምኑ ናት? ከሰማይና ከምድር ማን ትበልጣለች?
እመቤታችን ሰማይ አላሳደገውም፣ ሰማይ አላጠባውም። ድንግል ማርያም ግን አሳድገዋለች፣ አጥብተዋለች። ከሰማይና ከምድር ማን ትበልጣለች? ምእመናን እመቤታችን ትበልጣለች። አሁን የፍልሰታ ሰሞን እመቤታችን አረገች ስንል እንደው እርር የሚሉ ሰዎች አሉ። ወደ ሰማይ አሁን ሰማይ ለሷ ቁም ነገር ነው። ከሰማይ ራሷ ሰማይ አይደለች እንደ ፀሐይ ክርስቶስ የወጣባት። እንደውም እሷ ወደ ሰማይ በማረጓ እድለኛ እሷ ሳትሆን ሰማዩ ነው። አዲስ ሰማይ በማየቱ የታደለ ሰማይ እንጂ እመቤታችን ከሰማይም ከምድርም ምን ትላለች? ትበልጣለች። በእውነት ይህን በልቡናችን ይሳለብን እግዚአብሔር። ይህንን ክብር ይዛ ግን ትህትናዋ በጣም ይገርማል። እስቲ ርዕሳችንን ልብ በሉት። እነሆኝ የጌታ ባሪያ እንደ ቃልህ። ገብርኤል መጥቶ የጌታ ምን ትሆኛለሽ ነው ያላት? እናት። እነሆኝ የጌታ እናቱ ማለት ትችላለች። እሷ ግን እነሆኝ የጌታ ምኑ? አንዴ እንዳይመስላችሁ። በኋላ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የባሪያይቱን መዋረድ። አይገርምም? ባሪያ ብላ ጠራች ራሷን። እንዛ አመቱ ሞረስ ይላል ቅዱስ ያሬድ። እናቱ ባሪያው ስትሆን እግዚአብሔር እናቱ አደረጋት። እሷ እናቱ ስትሆን ራሷን ባሪያ ብላ ጠራች። አንዳንድ ደፋር ሰዎች እኮ ምን ታደንቃላችሁ? እኔም እኮ በዛ ዘመን ብኖር እኮ ክርስቶስን ለወልደው ችል ነበር የሚሉዋል። እንግዲህ ትንሽ ከቆዩ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ይበቁ ይሆናል፣ አናውቅም። እመቤታችን ግን ገብርኤል ቆሞ አንቺ ነሽ የምትወልጂው እያላት እነሆኝ የጌታ ምን አለች? ባሪያው። የእርሷን ትሕትና ለሁላችን ያድለን። ፍጹም ትሕት ነበረች እመቤታችን። ትሕትናዋ በአንደበት ብቻ ግን አይደለም ምእመናን፣ በተግባር ደግሞ ይላል። ማርያምም የገብርኤልን ሰላምታ ከሰማች በኋላ በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ለመጠየቅ ተነሳች እመቤታችን። ሰዎች ምእመናን ክብራችን ሲጨምር ጸባያችን ይቀንሳል። አይቀንስም? ሰዎች ደሞዛቸው ሲጨምር ሰላምታቸው ይቀንሳል። ስልጣን ላይ ከወጡም አይቻሉ ሰውን ሁሉ ይንቃሉ። እንኳን አምላክን መውለድ ይቅርና ምእመናን አንዲት ሴት ልጅሽ ጠቅላይ ሚኒስቴር ሆኗል ብትባል ዘመድ ትጠይቃለች? እንደውም እስከ ዛሬ የጠየቀችው ይቆጫታል። አይ ለዚህ እንደሚበቃ ባውቅ ኖሮ ግሬን አላበላሽም ነው። አምላክን በማህፀኗ ይዛ ዘመን ለመጠየቅ ሄደች ብቻዋን። ታቦት እኮ ናት። ታቦት ብቻውን አይድም። ድንግል ማርያም ግን ብቻዋን ያለ አጃቢ። ተመልከቱ፣ እንኳን ገብርኤል መጥቶ አመስግኖን ቀርቶ አንዳንድ ሰዎች እኮ በህልማቸው የሆነ ቀይ ሰው ካዩ ገና ለገና መልአክ ነው ብለው ኩፍስ ይላሉ። ያውም ቅዠት ሊሆን ይችላል እኮ ህልምም ላይሆን ይችላል። አንዳንዶች ደግሞ እመቤታችን አናገረችን ብለው ዙፋን አሰርተው ጥላ ሲይዘው ንግሥት ነኝ ብለው ቁጭ ሲሉ እያየናቸው። እሷ ግን እንዲህ አልሆነችም። በዚያ ወራት ተነስታ ፈጥና ወጣች። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር በዚያ ዘመን ብቻዋን። ደግሞ አካሄዷ እንደመቤት እንደው እየተዘባነነች አይደለም። ፈጥና ወጣች ነው የሚለው። አፍጣኒ ተረዴት አይደለች፣ ፈጣን ደመና አይደለች። ፈጥና ወደ ኤልሳቤጥ ቤት ወጣች። አምላክን በውስጧ ይዛ ዘመን ለመጠየቅ ገሰገሰች። ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እኛን እንሳለማት እንጂ ድንግል ማርያም እኛን መሳለም ነበረባት? በጣም ይገርማል። የፀሐይ እናት ለኮከብ እናት ሰገደች ይላል ሊቁ። የዮሐንስን እናት አጎንብሳ የፈጣሪ እናት ድንግል ማርያም ተሳለመቻት ይላል። እንጨርሰው ይብቃል። እመቤታችን ወደ ኤልሳቤጥ ቤት ስትገባ ይላል በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣልን ምእመናን። እሷ ስትመጣ በቤቱ ምን ይሞላል? ተመልከቱ። እዚህ የምታዩዋቸው ካህናት መንፈስ ቅዱስ የሚሞሉት ሜሮን ቀብተው እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ድምፅ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ወደ ሁላችን ቤት ትምጣልን። መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ኤልሳቤጥ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ
አንድ ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው። መንፈስ ቅዱስ ሲሞላበት ብር ብሎ ጣራ ላይ አይወጣም። አንዳንድ ሰዎች መንፈስ ቅዱስ ሞላብኝ ብሎ እንደዛ ሲሆኑ እያየን ከግድግዳ አይጋጭም። መንፈስ ቅዱስ እንዲህ አይነት ስራ አይሰራም። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማህፀንሽን ፍሬ ቅድም እኮ ገብርኤል መጥቶ አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ጨመረችበትና የማህፀንሽን ፍሬ ተመልከቱ። የድንግል ማርያም ምስጋናዋ እየጨመረ መጣ። እሷ ደግሞ በአንዲት ሴትና በአንድ መልአክ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች እመቤታችን ገና እስከ ምጽአት። አሁን ምዕመናን እመቤታችን የማያመሰግኑ ሰዎች አሉ የሉ? ትውልድ ሁሉ ብላ የለ ወይ? ታዲያ ለምንድን ነው ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ትውልድ ሁሉ ኤቭሪ ጄኔሬሽን ያለችው ኤቭሪ ፐርሰን አላለች። ስለዚህ እኛን ከሚያመሰግኗት ትውልድ መካከል ያደረገን አምላክ ክብር ምስጋና ይድረሰው። እዚህ ትውልድ ላይ ቁጭ ብሎም እመቤታችንን አለማመስገን አለ አያለመታደል ማለት ነው። ትንቢት እኮ ብቻ ትንቢት ማለት እኮ አይታን እኮ ነው። አያችሁ አሁን እዚህ ተሰብስበን እልል ስንል ድንግል ማርያም አየችንና እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? የዘመራችሁትን መዝሙር አይታዋለች እመቤታችን። ደስ ይበላችሁ ምዕመናን። ከሩቅ አየችው። ይህንን ጭብጨባ ይህንን እልልታ በትንቢት መነጽር አይታ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እና አንቺ የተባረክሽ ነሽ የማህፀንሽ ፍሬ ቡሩክ ነው አለች። አሁን ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደለም? አንዳንድ ሰው አባታችን ሆይ በቃም ወይ እመቤታችን ሆይ ለምን ያስፈልጋል ይላል። እንግዲህ ኤልሳቤጥ አሳየችና አንቺ የተባረክሽ ነሽ የማህፀንሽ ፍሬ ምን ያለ ነው? አቤት የካህን ሚስት አይደለች? ጸሎት ታውቃለች። አንቺ የተባረክሽ ነሽ የማህፀንሽ ፍሬ ምን ያለ ነው? የጌታዬ እናት አለች። የአክስቷ ልጅ እኮ ናት። ምን ነው ጠፋሽ ደህና ነሽ ብላ ማርያም ነይ እስቲ ማለት ትችል ነበር። ስሟን እንኳን አልጠራችም። የማን እናት አለች? ለዚህ ነው እኛ ዝም ብለን ዘንጥለን ማርያም አንልም። እመ አምላክ እመ ብርሃን ወላዲተ አምላክ ነው የምንላት። አምላክን ከወለደች በኋላ ስሟ ተቀይሯል አልተቀየረም? ተቀይሯል። በእውነት ብመና እና ምስጋናዋ ተመልከው። አሁን ዛሬ እመቤታችን ወላዲተ አምላክ እመ ብርሃን ክርስቶስን ብርሃን ያለ እሷን እመ ብርሃን ማለት አለበት። ክርስቶስን ሰላም ያለ የሰላም እናት፣ ክርስቶስን ፍቅር ያለ የፍቅር እናት፣ ክርስቶስን አምላክ ያለ የአምላክ እናት ማለት አለበት። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች። የአክስቴ ልጅ አይደለሽ ወይ? እኔን ያልጠየቅሽ ማንን ትጠይቂያለሽ አላች። ማን ነኝ እኔ አንቺ ወደ እኔ ልትመጪ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። እዚህ ላይ ልጠይቃችሁ ምዕመናን፣ አንዲት ሴት 6 ወር የሞላው ጽንስ ሆዷ ውስጥ የያዘች ነፍሰ ጡር ሴት ጽንሱ ሲንቀሳቀስ ታውቃለች አታውቅም? እንደው ክፉ ሴት ብትሆንስ ታውቃለች አታውቅም? አታውቅም? እንደ የፈለገ መጥፎ ብትሆን ኃጢአተኛ ብትሆን ጽንሱ ሲዘል ታውቃለች። ታዲያ ምንድነው የምታዳንቁት ሊል ይችላል አንድ ሰው። ጽንሱ ዘለለ። ማንኛዋ ሴት 6 ወር የሞላው ጽንስ ሲገላበጥ ታውቃለች። ልክ ነው ታውቃለች። ግን ምዕመናን ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? እስቲ የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላል እንዴ? ጽንሱ ዘለለ አይደለም ያለችው። ጽንሱ በማህፀኔ በምን ዘለለ? ደስ አለው ዮሐንስ በማህፀን ሆኖ የእመቤታችንን ድምፅ ሲሰማ ተመልከቱ። አሁን ዛሬ እኛ ስንወለድ ማርያም ማርያም እያልን ነው አይደል የተወለድ ነው። አንዳንድ ሰዎች ለምን ማርያም ማርያም ይባላል የሚሉዋል። እንኳን ማርያም ማረች ሲባል እንደው እንኳን ኢየሱስ ማረኝ እንዲባል የሚፈልጉዋል። እኛ ከኢየሱስ ምን ችግር አለብን? አምላካችን ፈጣሪያችን ነው። ለድንግል ማርያምም ፈጣሪዋም ልጇም ነው። ለምንድን ነው እንኳን ማርያም ማረች የምንለው? ምን አገናኘው ጽንስና ድንግል ማርያምን? ኤልሳቤጥን ሂዱና ጠይቋት። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ምን አለ? ዘለለ። ጽንስና እመቤታችን ጉዳይ እንዳላቸው ያወቅ ነው። ምርጧ አዋላጅ ድንግል ማርያም ናት። በፍጡራን መካከል ማንም የለም። ምዕመናን የትኛውም ሐኪም ቤት ብትሄዱ እናቶቻችን ቀዶ ጥገና እኮ አያውቁም። ያውቃሉ? ጎንበስ ብለው ማርያም ማርያም ብለው ሲወልዱን የኖሩት። እኛም ገና ማርያም ማርያም እያልን እንወልዳለን እንዋለዳለን።
ስለዚህ ጽንሱ በማህፀኔ በደስታ ዘለለ አለች። ዮሐንስ ውስጥ ሆኖ ዘለለ። ምዕመናን ቢወጣ ምን የሚል ይመስላችኋል? እንደው የጌታዬ እናት እንዴት አንቺ ወደ እኔ ትመጫለሽ ቢል አይመስላችሁ ይላል። ምክንያቱም አድጎ እኮ አየነው። ጌታ ሊጠመቅ ወደ እሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ምን ትላለህ? አያችሁ፣ በእናቱ ወጥቶ እኮ ነው። እንዴት ልትጠመቅ ትመጣለህ ወደ እኔ? ለነገሩ የወጣው በእናቱም በአባቱም ነው። እናቱ ምን አለች? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ። አባቱ ደግሞ ልሳኑ ተዘግቶ አልነበረ? ዘካርያስ ማን የዘጋው ልሳኑ? ገብርኤል የዘጋው ልሳኑ ልክ ዮሐንስ ሲወለድ ተከፈተ። ዮሐንስ በምድረ በዳ የሚጮሰው ድምፅ ነኝ ብሎ የለም? ምንድነው ድምፅ? ዮሐንስ ሲወለድ የአባቱ ድምፅ ተከፈተ ማለት ነው። ድምፅ ሲወለድ ድምፅ ይከፍታል። አያችሁ፣ ልክ ልሳኑ ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? የተባረከ ይሁን አለ። ዮሐንስ ደግሞ ጌታን ሲያጠምቀው ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። በእውነት ምዕመናን ስለ እመቤታችን ዝም ብለን ስንማር ብንውል ብናድር ይበቃል? አይበቃም። ለሚወዷት ሰዎች ዝም ብለው አሁን ደስ ብሎን የምንሰማው ለምን መሰላችሁ? እመቤታችን ህልማችን ስለሆነች ነው። ናቡከደነጾር ህልም አለመ ካስታወሳችሁ በመጽሐፍ ቅዱስ። ከዛ ህልሙን ረሳው። አሁን ጠንቋዮቹን ሰበሰበና ህልሜን ካልወለዳችኋል ተርጉሙልኝ ቢሆን ቀላል ነው አይደል? ንጉሥ ሆይ ሲሳይ ነው በረከት ነው ብለው ይገላገላሉ። እሱ ግን ፍቺውን ሳይሆን የፈለገው ምኑን ነው? ህልሜን አምጡ አለ። ቢሉት ቢሰሩት አዋቃታቸው። እንዴት ታዲያ እኔ እናንተን ሰብስቤ የምቀልበው አርጄ አልበላችሁ ለዚህ ቀን ካልሆናችሁኛል። ሊገላቸው ሲወስን ዳንኤል መጣና ፈታለት። ልክ ዳንኤል መጥቶ አሁን እነሱ የውሸት ህልም ሲነግሩት አይ እሱ አይደለም ይላል። እንዲህ ነው ያየው ሲሉት አይ እሱ አይደለም ይላል። ህልሙን ያውቀዋል አያውቀውም? ግን መናገር ይችላል። እንዴት እንደሆነ ጠፍቶታል፣ ግን የሆነ ነገር እንደሆነ ያውቃል። ሲነገረው ግን አዎ ይሄንን ያየሁት አለ። አሁን እንዲያፋችንን ከፍተን ደስ ብሎን የምንሰማው የረሳናት ህልማችን ድንግል ማርያም ስለሆነች ነው። መመና ልባችን ውስጥ አለች። ብዙ ሰዎች መጥተው አስረስተውናል ህልማችንን። ወላዲት አምላክን የሚያስረሱ እንድንንቃት ባንንቃትም ማመስገን እንድናፍር የሚያሸማቅቁን ሰዎች አሉ። አንዳንዶችማ ስለ ድንግል ማርያም የሚናገሩትን ስትሰሙ እንደው ድንግል ማርያም ምንም ባታደርግላቸው ምን አደረገቻቸው ያስብላል። እንደው ምን አጠፋች? ምን ተናግራ ታውቃለች? እመቤታችን ዝምተኛ እኮ ነች። አንድ ቃል እንኳን ብዙ ወጥቷት አያውቅም። ጥቂት ቃላትን የተናገረችው ብትናገር ወይን እኮ የላቸውም ነው። ብትናገር ልጄ ወይ ጠፍተህ ተጨነቅን ነው። ብትናገር ጸሎት ነው። ብዙ አልተናገረችም። ገና ስሟ ሲነሳ ግሽ ግሽ የሚሉ ሰዎች አሉ የሚመረሩ። በእውነት ግራ ያጋባል። ግን ደግሞ ግራ አንጋባም። አባ ጊዮርጊስ ዘጋስጫ መልሶልናል። ከፍጥረት ሁሉ ሰይጣን አንቺን ይጠላል ይላል። ማንም ይጠላት? ሰይጣን። አንቺ ከተወለድሽ ጀምሮ እረፍት አላገኘም። በአንቺ ታመመ፣ በልጅሽ መስቀል ተሰቃየ። ስለዚህ ከፍጡራን ሁሉ ሰይጣን አንቺን ይጠላል ይላል። መብረቅ ሲጮህ ሰው ክው ብሎ እንደሚደነግጥ የድንግል ማርያምን ስም ሲሰማ ዲያብሎስ ክው ብሎ ይደነግጣል። ስሟ በዓለም ሁሉ የተጠራ ይሁን በእውነት እና በእውነት ስለ እመቤታችን አሁን እዚህ መሀል ሁለት አይነት ሰው አለ ምዕመናን። አንዳንድ ሰው እመቤታችንን እኔ አልጠላትም ግን ብዙ ፍቅሯ አይገባኝም የሚል ሰው አለ። እዚህ ወደ ደሴ ምን ሰማው? አንድ የባጃጅ ሹፌር አንዱን መናፍቅ ይጭነዋል እና ፕሮቴስታንት ነው ይጭነዋል። በኋላ የእመቤታችን ስዕል ያይና ያ ሰው ምን ይላል? እኔ እኮ ድንግል ማርያምን ካንተ በላይ ወዳታለሁ ይለዋል። ከማ በላይ? ይሄ የባጃጅ ሾፌር እንደው መንፈስ ቅዱስ ነው ያረፈበት። በጣም ድንቅ መልስ ነው የሰጠ። ካንተ በላይ ወዳታለሁ ሲለው ትወዳታለህ አለው። አዎ አለ። ታዲያ ለምን ለንግሷ አትመጣም አለው። ምንድነው ዝም ብሎ ወዳለሁ አለ እንዴ? በተግባር መገለጥ የለበትም? በእውነት ዝም ብለው አሉ አንዳንድ ሰዎች እንኳን ሊወዷት ገና ስሟ ሲጠራ የከፋቸው ግን እንወዳታለን እያሉ የሚዘብቱ። እግዚአብሔር ልቡን አይስጣቸው። ካልተሰጠ እሷን መውደድ አይቻልም። በእውነት ምዕመናን ኤልሳቤጥ እመቤታችንን ለማመስገን ምን ሞላባት ነው የሚለው? መንፈስ ቅዱስ ካልሞላ ስለ እመቤታችን መናገርም መዘመርም አይቻልም። ቢሉት ቢታገሉት አይቻልም። እና እዚህ መሃል ምዕመናን አንዳንዶቻችን ብዙ ፍቅሯ
እንደው በደንብ አይገባኝም የምንል ካለን እግዚአብሔር ፍቅሯን ለሁላችን ይጨምረልን። አርጋኖን የተባለ የአባ ጊዮርጊስ ዘጋስጫ መጽሐፍ አለ። በእውነት እንደው እንድትደግሙት እንድትጸልዩት መክራችኋለሁ። አንዳንድ ሰው ደግሞ በእውነት አባ ጊዮርጊስ በጣም ይወዳት ስለነበር ድንቅ ድርሰት አርጋኖነ ድንግል የተባለ ድንቅ ድርሰት ደርሷል። አባ ጊዮርጊስ በጣም ነበር የሚወዳት። የሚገርማችሁ እስር ቤት ውስጥ ታስሮ ብዙ ዓመት ሆኖት ነበር ይላል ታሪኩ ገድሉ። እና ታስሮ 10 ዓመት ቆየና አይ በቃ ከእንግዲህ በኋላ ሳልፈታም ብሎ ተስፋ ቆርጦ እያለ ያሰረው ንጉሥ አጼ ዳዊት ድንገት ሞተ። ልክ ንጉሡ ሲሞት አንድ ሰው በፈረስ እየጋለበ መጣና ለአባ ጊዮርጊስ አባቴ የምስራች አለ። ምስር ብላ። ምን ነው አለው። ሲያሰቃይህ ሲያስረ የነበረው ንጉሥ አጼ ዳዊት ሞተ አለ። እየሰማችሁ ነው? አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ሲያሰቃይህ ሲያስረ የነበረው ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር አለ። እንዴ ለምን እንዲህ ትላለህ? እሱ እኮ በጣም ነው የሚጠላህ አለው። አባ ጊዮርጊስ ግን እኔም ቢጠላኝም ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን በእውነት እነሱን የሚጠላ ሰው እንኳን እሷን ከወደደ ደስ ይላቸው ነበር። የእነሱ ፍቅር ለእኛ ይስጣል። እና ይህንን መጽሐፍ እንድትደግሙ ነው። አንዳንዶቻችን ደግሞ ኧረ እኔ እንደውም ፍቅሯ በዝቶብኝ ጨንቆኛል ደግሞ የሚል ሰው ይኖራል። እንደው በጣም ከመውደድ የተነሳ እንደው እግዚአብሔር እንዳይከፋው ቅር እንዳይለው ከሱ በላይ የወደድኳት ሆኖ እንደው እግዚአብሔር ቅር እንዳይለው ብሎ የሚጨንቀው ይኖራል። እንዲህ ከሆነ እንዳትጨነቁ ምእመናን። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እሷን መውደድ ጥፋት ከሆነ ማን ሊጠየቅ ነው ማለት ነው? ደስ እያለን እንወዳታለን። በእውነት ፍቅሯን እግዚአብሔር በቸርነቱ ያብዛልን። ስናጠቃልለው ምእመናን ቤተ ክርስቲያን በሁሉ ነገር ውስጥ በስርዓቱ ውስጥ በዝማሬ ውስጥ እመቤታችን አድርጋለች። ምክንያቱም ሰው የአምላክን ሰው መሆን ለመረዳት መጀመር ያለበት ከቤተልሔም ነው። ክርስቶስ ለማዳን ለመሰቀል ለማስተማር ከሆነ ከድንግል ማርያም ሳይጸነስ ሳይወለድ ልክ እንደ አዳም ከመሬት ራሱን ስጋውን አበጅቶ ማዳን መሰቀል ይችላል አይችልም? ጉዳዩ የሚጀምረው ከቤተልሔም ነው ምእመናን። ድንግል ማርያም የሌለችበት ክርስትና ፈጽሞ ዋጋ የለውም። እግዚአብሔር ምክንያት ስላለው ነው እሱ ዳግማዊ አዳም ሲሆን እሷን ዳግሚት ሔዋን ያደረጋት። እና እመቤታችን በእውነት ፍቅሯን በሁላችን ልቡና ትሳልብን። እንደው አንድ አባት የተናገሩትን ልናገርና አበቃለሁ። አንድ አባት ጋር ሄዶ አንዱ ምን ይላቸዋል? ድንግል ማርያም እኮ እንደኛው ሰው ናት ይላቸዋል። እየሰማችሁ? እንደኛው ምንድናት? አሁን እኔ ብሆን እንደው መልስ ለመስጠት ትንሽ ጊዜ ይፈጅብኝ ይሆናል። እኛ አባት ብዙም ጊዜ አልፈጁም። መጽሐፍ እያነበቡ ነበር። ቀና ብለው አዩትና ድንግል ማርያም እኮ እንደኛው ሰው ናት ሲላቸው፣ አዎ እሷ ሰው ናት፣ ግን አንተ ሰው ነህ አሉት። ምእመናን ሰው ለመሆንስ መስፈርት የለውም? መጽሐፍ ቅዱስ ልጄ ሆይ ምን ሁን ይላል? ሰው ሁን ይላል። እግዚአብሔር ሰዎች ያድርገን። ሰው ሆኖ ሰው ያልሆነ እኮ አለ፣ የሰውነት መስፈርት ማሟላ። እውነት ለመናገር ሰው ለመባል አንዱ መስፈርት ድንግል ማርያምን እናቴ ብሎ መጥራት ነው። ከየት አመጣሁት? ከመጽሐፍ ቅዱስ። ከኔ ጋር በሉ። ሰው እናታችን ጽዮን ይላል። ማን ነው እናታችን ጽዮን የሚለው? ስለዚህ እናታችን ጽዮን የማይል የሰማነውን በልቡናችን ያሳድርብን።